ባለፈው ሳምንት ያየነው ምዕራፍ 12 ላይ ያው ጸጋን እናያዝ የሚል ነገር አበራል ይላቸዋል። ምክንያቱም በክርስቶስ ኢየሱስ ጸጋን ተቀብለናል። ምክንያቱም ጳውሎስ ማለት ጸጋ እንዳይጎድል አይደለም ለማንንም የእግዚአብሔር ጸጋም እንዳይጎልበት ማለት አለ ማለት ነው። ስለዚህ ያለው ነገር እንዳይጎል እንዲያውም እንዲጨምር እንድንጠብቀው እንድንቆምበት ያስፈልጋል ሚለውን ያየነው። ጸጋ እንዲያውም ሲዘጋው ክፍሉን እግዚአብሔርን በፍርሃትና በማክበር አይደል የምናመልክበትን ደስ እያሰኘ የምናመልክበትን ጸጋ ምን ያርግ እንያዝ። ስለዚህ ጸጋ በጣም አስፈላጊ ነው። ያለ ጸጋ በራሱ ክርስቶስ ነው የሚለውንም አይተናል። ጌታ ይመስገን። ስለዚህ ያ ጸጋ በውስጣችን ያለው ክርስቶስ እንዲገለጥ እንዲሰራ የሚያደርጉት ነገሮች አሉት። እንዳይሰራ እንዳይገለጥ እንዲጎድል ደግሞ የሚያደርገው ነገር አለ አይደል? ስለዚህ ጸጋችንን መጠበቅ አለብን። እግዚአብሔር ይመስገን በሚል ያው ሰፊ ነገር አልደግሞም ተምረናል። ምክንያቱም የምንሮጠው ሩጫ በዕብራዊ አነጋገር ጸጋ ይፈልጋል። እግዚአብሔር ይመስገን። ስለዚህ እግዚአብሔር ስለሰጠን ጸጋ ስሙ የተባረከ ይሁን። እኛ ደግሞ እንድንጠብቀው እንድንጨምረው ጌታ ይርዳል። ክብር ለጌታ። እሱ ነበር ያየነው። ምዕራፍ 13 ያው ብዙ ነገር ነው የሚናገረው፣ ግን ያው በአንድ ፔሪየድ ዝም ብዬ አንዳንድ ሀሳቦችን ብቻ ዲስከስ አድርገን ክፍሉን እንዘጋለን ማለት ነው። ጌታ ይመስገን። እስቲ ተነስተን ቆመን እናነበዋለን። ምዕራፍ 13 ከቁጥር 1 እስከ 21 እናነበዋለን። ከሰፈር ውጭ እንውጣ የሚል ቃል አለው። እሱ ነው ደረሰ የተጠቀምኩት። ዕብራውያን 13 ከ1 እስከ 21 እንደዚህ ይላል። በጌታ ስም አነበዋለሁ። የወንድማማች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ። የተጨነቁትንም ራሳችሁ ደግሞ በሥጋ እንዳላችሁ ሆናችሁ አስቡ። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ። እርሱ ራሱ አልለቅህም ከቶ አልተውም ብሏልና። ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርግልኛል እንላለን። የእግዚአብሔር ቃል የተናገራችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ልዩ ልዩ አይነት በሆነ እንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። መሠዊያው አለን፣ ከእርሱ ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና፣ ስጋቸው ግን ከሰፈሩ ውጭ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከመን ወደ እርሱ ወደ ሰፈር ውጭ እንውጣ። በዚህ የምትኖር ከተማ የለችምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮቹን ፍሬ በእርሱ እናቅርብለት። ነገር ግን መልካም ለማድረግን ለሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት በእግዚአብሔር ደስ ያሰኘዋልና። ለዋኖቻችሁ ታዘዙና ተገዙ፣ እነርሱ ስሌትን እንደሚሰጡ አድርገው ይህንን በደስታ እንጂ በሐዘን እንዳያደርጉት፣ ይህ የማይጠቅማችሁ ነበረና ስለ ነፍሳችሁ ይተጋሉ። ጸልዩልን። በነገር ሁሉ መልካም እንድንኖር ወደን መልካም ሕሊና እንዳለን ተረድተናልና፣ ይልቁን ፈጥኜ እንመልሳችሁ ይህን ታደርጉ ዘንድ አጥብቄ ለምናችኋለሁ። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስ ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ስራ ሁሉ ፍጹማን ያድርጋችሁ። ለእርሱ እስከ ዘላለም ድረስ ክብር ይሁን፣ አሜን። ተባረኩ፣ ተቀመጡ። ስለዚህ ወደ እርሱ ወደ ሰፈር ውጭ ምን ይላል? እንውጣ አይደል? ስለዚህ እያላችሁ ያለው ወደ ሰፈሩ ወደ ውጭ እንውጣ ትእዛዝ ነው አይደል? ከሰፈር ምን እናድርግ ነው? እንውጣ ማለት ነው። የትኛው ሰፈር ነው? ሙላይም ነው ካልክ አካባቢ። ስለዚህ ያን ነገር ለማየት እንሞክራለን። ኦኬ፣ በመጀመሪያ ደረጃ አንዱ ዝም ብለን ማለት ሁሉ ማየት ስለማንችል አንዳንድ ነገሮችን ዝም ብለን ጠቅሰናቸው ብናልፍ ምንም አይደለም። በተለይ አብዛኛውን የተናገረው ነገር ምንድነው ካልን አብረን በህብረት ስንሆን በቤተ ክርስቲያን ውስጥ ሰዎች ከሰዎች ጋር አንድ ላይ ስንቀመጥ አስፈላጊ የሆኑ ምግባራትን ነው አይደል የሚናገረው። ተግባራዊ የሆኑ በጎ ምግባራትን ይናገራል። ለምሳሌ ቁጥር 1 ሲጀምር የወንድማማች መዋደድ ምን ያርገልን? ይኑር። ስለዚህ በህብረት ውስጥ አንዱና ዋነኛው ነገር ምንድነው? እርስ በርስ ምን ማድረግ ነው?
መዋደድ ነው። እንግዶችን ምን አድርጓል ይላል? ተቀበሉ ይላል አይደል? እንግዶችን መቀበል ምን አታርጉ? አትርሱ ይላል። እንግዳ መቀበል እንዲያውም እንግሊዘኛው ሆስፒታሊቲ ነው የሚለው። ኦኬ ሆስፒታሊቲ እንግዳ መቀበል ማለት ነው። ሆስፒታል ማለት ነው ማለት ነው። ሆስፒታል ማለት ነው ማለት ነው። አታውቁም? ሆስፒታል ማለት ነው። ሆስፒታል ማለት ሐኪም ቤት ማለት ነው አይደል? እንግዶችን መቀበል ጋር ምንድን ነው ያገናኙት ታዲያ? እንግዶችን መቀበል በእንግሊዝኛ ሆስፒታሊቲ ነው የሚለው እና ምንድን ነው ያገናኘው? አሁን ሆስፒታል ሲባል የምናስበው ያው በሽተኞች ምን የሚሆኑበት ቦታ ነው፣ የሚታከሙበት የሚረዱበት ቦታ ነው። በድሮ በኋላ ነው ለሕክምና ብቻ የተሰጠው እንጂ በፊት ግን ጠቅለል ያለ ትርጉም ነው ያለው። ሆስፒታሊቲ ማለት ለበሽተኛ ብቻ ማለት ሳይሆን በቃ ለየትኛውም ለተቸገረ እርዳታ ለሚፈልግ ሰው ሁሉ አይደል? በየትኛውም አቅጣጫ በየትኛውም ዙሪያ በነፍስ ይሁን በመንፈስ ይሁን በስጋ ይሁን እርዳታ ለሚፈልግ ሰው ማገዝ ማለት ነው፣ መርዳት ማለት ነው፣ እንግዳ መቀበል ማለት ነው። ስለዚህ በህብረት ውስጥ ያስፈልጋል አያስፈልግም? ያስፈልጋል። አንዳችን ከአንዳችን ጋር ጤናማ የሆነ ነገር እንዲኖር ካስፈልገን እንግዶችን መቀበል አስፈላጊ ነው። እስረኞችና በመከራ ያሉትን ማሰብ ይላል። እንደራሳችሁ ናችሁ አስቡ ይላል። ይሄ ጳውሎስም በአንደኛ ቆሮንቶስ ላይ ሲያስተምረው የአካል ህይወት አይደለም። አንዱ አካል አይደል ቢጎዳ ሌላው ምን ይሆናል? ቢያዝን ሌላውም አካል ያዝ። የአካል ስራ እንደዛ ነው። አንድ አካል ሲጎዳ ሌላው አካል ምን ይሆናል አይደል? እና ያው በአካላችን የምናውቀው ነው። የሆነ ነገር ሲጎዳን ያ ክፍል ብቻ አይደለም ብሎ ዝም የሚለው ሌላው ሰው ሁሉ አካላችን ሁሉ ምን ይሆናል? ይጎዳል። ስለዚህ ህብረቱ ጤነኛ የሚሆነው መቼ እንደሆነ ታውቃላችሁ? የክርስቲያኖች ህብረት ጤነኛ የሚሆነው እንዲያን ነገር ሲሆን፣ አንድ ሰው ሲያዝን ሌላውም የሚያዝን ከሆነ የሚደሰት ከሆነ አካል ውስጥ ያ ስፕሪት ካለ ጤነኛ ህይወት ይኖረናል ማለት ነው። ሌላው ጋብቻ ክቡር መኝታውም ንጹህ እንደሆን ማወቅ ነው ይላል። ምክንያቱም ያው እንዲያውም ሴሰኞችንና አመንዝሮችን እግዚአብሔር ምን ያደርግባቸዋል? ይፈርድባቸዋል ይላል። ስለዚህ ባለፈው አይተናል። ጸጋን ከሚያጎድል ነገር አንዱ ምንድነው? ሴሰኝነት ነው ብለናል። ከዛ መራቅ አለብን። ይሄ ህብረትንም ምን ያደርጋል? ያበላሻል። ስለዚህ እርስ በርሳችን ያለንም ህብረት በንጽህናና በቅድስና አይደል መሆን ያለበት። ምክንያቱም ይሄ የዓለም ጉባኤ አይደለም እና ያው የተቀደሰ የእግዚአብሔር ጉባኤ ስለሆነ አንዳችን ከአንዳችን ጋር ያለን ህብረት በቅድስናና በንጽህና እንዲሆን አስፈላጊ ነው። እግዚአብሔር ይመስገን። ሌላው አካሄዳችን ገንዘብን ያለ መውደድ እንደሆነ መሆን እንዳለበት ይናገራል። ምክንያቱም ገንዘብ መውደድ የክፋት ሁሉ ምንድነው? ስር ነው። ገንዘብ መውደድ ባለበት ቦታ ሁሉ እነ ክፋት ሆናሉ ቦታ መንግስት ይዘው ቁጭ ይላሉ ማለት ነው። ቀጥሎ የሚለው ምንድነው? የእግዚአብሔርን ቃል አገልጋዮች ምን አድርጉ? አስቡ፣ በእምነት ምሰሏቸው ይላል አይደል? እንደዛ ነው የሚለው። የሚያገለግሉን ሰዎች የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቧልና የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምን አድርጓቸው? አዎ ባለባበሳቸው አይደለም አይደል? በስታይላቸው ምናምን አይደለም። ዛሬ ሰው የሚኮራረጀው ብዙ ውጫዊ ነገር አለ። እሱ አይደለም እያለ ያለው። ፍሬያቸውን እያያችሁ አይደል? በእምነታቸው ምን አድርጓቸው? መሰሏቸው ይላል። ይሄ የኛ ኃላፊነት ነው። ሌላው መልካምን ማድረግና ሌሎችን ማካፈል አትርሱ። ለመሪዎች ታዘዙና ተገዙ። እንደዚሁ ምን አድርጉ? ጸልዩ። እንደዚህ ሲሆን የክርስቶስ አካል በጤንነት ምን ይሆናል? መሄድ ይችላል አይደል? መሪዎች ከሌሉ ስርዓት ይጠፋል አይጠፋም? ካኦስ ይሆናል። ኦኬ ማለት መሪዎች እኛ መሪ ነን ብለው ለመኮፈስ አይደለም ሳይሆን በቃ ስርዓትና ኦርደር አስይቶ እግዚአብሔር በሰጣቸው ጸጋ መንጋውን ህብረቱን እግዚአብሔር ወደሚፈልገው ነገር ማድረግ ነው ስራቸው፣ ማድረስ ነው። ስለዚህ መታዘዝ፣ መገዛት፣ መጸለይ እነዚህ ነገሮች ጠቅልለው አድርጎ ምን አድርጉታል? አስቀምጡታል። እና በቤተ ክርስቲያን ውስጥ ያው እስካሁን ብዙ ስለ ቤተ ክርስቲያን አልተናገረም ማለት ካልተሳሳተ እስካሁን ባጠና የተናገረ ያለው ስለ ኢየሱስ ነው። ኢየሱስ ትልቅ እንደሆነ የበላይ እንደሆነ ምናምን። የሚገርመው ግን ሁሉ ጊዜ ስለ ኢየሱስ በተጠቀሰበት ቦታ አብሮ ስለማን ይጠቀሳል? ስለ ቤተ ክርስቲያን ይጠቀሳል። ለምን? እሱ አካል ነው። እሷ ምኑ ናት? እሱ ራስ ነው። እሷ ምኑ ናት? አካሉ ናት። እና ክርስቶስና አካል ራስና አካል አይለያይም። ስለዚህ ክርስቶስ በተሰበከበት ቦታ ማን ማለት? እውነተኛዋ ቤተ ክርስቲያን አለች። ስለዚህ እነዚህ ነገሮች ጀነራል የሆነ ምክር ሰጥቶ በዚህ ክፍል ላይ ያልፋል ማለት ነው። ጌታ ይመስገን። ቁጥር 7 ተመልከቱ እንደሚል እንደገና እናንብበው። ቁጥር 7 የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ካለ በኋላ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት ምን አታርጉ?
አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና ይላል። አሁን እዚህ ጋር ምንድነው እያላቸው ያለው? የእግዚአብሔር ቃል የተናገሯቸው ሰዎች አሉ። ስለ ኢየሱስ ክርስቶስ ተምረዋል አይደል? እንዳያችሁ ክፍሉን በሙሉ እንዳየነው እነዚህ ሰዎች ከአይሁድ እምነት የወጡ አይደሉም። ከአይሁድ እምነት የመጡ ዕብራውያን ሰዎች ናቸው ማለት ኢቭን ክፍሉን በሙሉ ካያችሁት የሚወቀሱበት ነገር የሞራል ውድቀት፣ የኃጢአት ጉዳይ ምናምን አይደለም እንደ ቆሮንቶስ ቸርች አይደል? ግን ምንድነው ኢየሱስ ክርስቶስን ካወቁና ካመኑ በኋላ አይደል በደረሰባቸው ነገር ወደ ኋላ የሚያፈገፍጉትን ሰዎች ለማበርታት ለማጠንከር እንዲቀጥሉ ሩጫውን እንዲቀጥሉ ለማደፋፈር የተጻፈ እንትን ነውና ስለ ክርስቶስ የሰሙት ነገር አለ። እሱም ደግሞ በዚህ ባለፉት 12 ምዕራፎች ላይ በጣም ሰፊ ነገር ተናግረዋቸዋል። ስለዚህ ከዚህ ከሰሙት ነገር ደግሞ በእንግዳ ትምህርት ምን እንዳይሆኑ እንዳይወሰዱ። አያችሁ እንግዳ ማለት ምን ማለት ነው? ልዩ ማለት ነው አይደል? ልዩ ትምህርት እንዳይወሰዱ ልባችሁ በጸጋ ቢጸና ነው እንጂ መልካም እንጂ ልባችሁ በጸጋ ቢጸና ነው እንጂ በጸጋ ቢጸና መልካም ነው እንጂ በመብል አይደለም። አሁን በእንግዳ ትምህርት አትወሰዱ አለና ልባችሁ በምን ይጽና? በጸጋ እንጂ በምን አይደለም። ኦኬ መብልና እንግዳ ትምህርት ምን አገናኘ? ምን አገናኘ አይደል? ቀጥሎ የሚያነሳው በኋላም ስለ ምግብ ስለሆነ ማለት ነው። ስለዚህ ችግሩ ግን ምንድነው? ይሄን ያነሳበት ነገር እነዚህ ሰዎች የገጠማቸው ልዩ ትምህርት የተባለው ነገር እንግዳ የተባለው ትምህርት ምንድነው? ምክንያቱም የእነሱ ዘመንና የኛ ዘመን የተለያየ ነው። እኛ ጋር ያለው እንግዳ ትምህርት ሌላ ነው፣ እነሱ ጋር ያለው እንግዳ ትምህርት ሌላ ነው። እና እነሱ ጋር የነበረው እንግዳ ትምህርት በጊዜው ይሄ ነገር የተፈተኑበት ነገር አሁን ጸሐፊው የሚጽፍበት ሐሳብ ምንድነው? እነዚህ ሰዎች እንዳለው ከአይሁድ እምነት የወጡ አይደለም እና የአይሁድ እምነት አንድ ትልቁ ደስ የሚለው ነገር በነበሩበት ጊዜ በአመት 3 ጊዜ እግዚአብሔርን ለማምለክ አይደል ህዝብ ሁሉ ከያለበት ወዴት ይመጣል? ወደ ኢየሩሳሌም ይመጣና ፌስቲቫል ይደረጋል፣ በዓል ይደረጋል፣ ይበላል፣ ይጠጣል፣ ይዘመራል። በጣም አሪፍ ምን አለ አትሞስፌር አለ፣ ፌስቲቫል አላቸውና የምግብ ይበላሉ፣ ይጠጣሉ እና ይሄ በጣም ኢንጆይመንቱ እንትን የሚያደርግ ነው። በጣም አንዳንዴ እንደዛ ነው አገሪቱም ተዛለም የሃይማኖት በዓል ምናምን ድሮ ሲከበር ፋሲካ ሲባል ትዝ የሚለው ሰው ምንድነው አይደል? ከመስቀሉ ይልቅ ትዝ የሚለው የሚታረደው ዶሮ፣ የሚመጣው ቅርጫ አይደለም የሚገዛልን ምን ልብስ እና ልብስ ካልተገዛ ዶሮ ካልተረደ ኩርፊያ ነው። ምክንያቱም በዓሉ የሚያዘው ከምን ጋር ነው? ከሚታይ ውጫዊ ነገር ጋር ቅር ይለናል አይደል? እዛ ብቻ አይደለም። አሁንም ቢሆን አሁን ክሪስማስ ሲመጣ እንዴ ነው የምንሆነው? እኛም ልጆቻችን ማለት እና ልጆቻችን የሆነ ነገር ካልተደረገ ቅር ይላቸዋል አይላቸውም? እና በቃ ማን ነገር ይደረጋል፣ ዛፍ ይደረጋል አይደል? ብዙ ነገር ይደረጋል። ስለዚህ ያ አትሞስፌር ይማርካል አይማርክም? ይማርካል። እና እነዚህ ሰዎች ምንድነው የገጠማቸው? አሁን ክርስቲያን ከሆኑ በኋላ ወደዛ ሄዳሉ አይሄዱ። ስለማይሄዱ አሁን የነዛ ሰዎች አርጊመንት ምንድነው? እንግዳ ትምህርቱ ምንድነው? መጥተው የሚሏቸው ያውላችሁ ቀረባችሁ፣ ያው እኛ ጋር ምን አለ? ምን የመሰለ ምግብ አለ ታርዶ የሚበላ ስርዓቱ ሲያምር ምናምን ሁሉ በጣም አሪፍ ነው። እናንተ የት ነው ያላችሁ ሲባል እነሱ በቃ የሆነ አንድ ቸርች ትንሽ ቤት ውስጥ ተሰብስበው ምን ያደርጋሉ? ያመልካሉ። እና ይፈትናል አይፈትንም? ይፈትናል። ማለት አንዳንዶቹ ኦኬ ምን አለ በልቼ በጣም ነው ሄደው ሊሆን ይችላል። ከተዋል እዛ ሴርሞኒው ላይ ለመካፈል ሄደው ሊሆን ይችላል። ስለዚህ ጳውሎስ ምንድነው ያላቸው? በእንግዳ ትምህርት እንዳትወሰዱ እና ልባችሁ በጸጋ እንጂ በምን ጸጋ ክርስቶስ ነው፣ በክርስቶስ ቢጸና እንጂ በመብል አይደለም። ከዛ ምንም ሰዎቹ ምን አላደረጉበትም? አልተጠቀሙበትም። ምክንያቱም መብል ወደ እግዚአብሔር አያቀርብም፣ ምንም አያረግም፣ አያረቅም። ስለዚህ ለውጥ እንዲያደርጉ ማለት ነው። ያመለካከት ምን ለውጥ እንዲያደርጉ ሽፍት እንዲያደርጉ እና ይሄ በሚታየው ከውጫዊ ሃይማኖታዊ ከሆኑ ስርዓት ይልቅ በክርስቶስ ኢየሱስ የተገለጠው ጸጋ ትልቅ ነው። ስለዚህ እሱ በቂ ነው በቃ እና ያቀረብልን ማኩረፍ ማዘን የለብን። የተሻለው ነገር ምን አድርገናል? አግኝተናል የሚል ሐሳብ ነው ያላቸው። ስለዚህ ሁሉ ጊዜ ያ በየዘመኑ ይመጣል እንግዳ ትምህርት ይመጣል አይደል? እኛም ጥቅሱን አስቀምጨላችኋል። ጢሞቴዎስን ጳውሎስ መክሮታል አይደል? አንዳንዶች ልዩ ትምህርትን እንዳያስተምሩ አይደል የሚለው ወደ ተረት መጨረሻም ወደ ሌለ ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይለዋል። ስለዚህ እንግዳ ትምህርት በተለያየ መንገድ ይመጣል። ሲመጣ ግን ምን ማድረግ ነው ያለብን? በመጣው ነገር ሳንወሰድ በጸጋ ልባችን ምን ይሁን? ይጽና። እግዚአብሔር ይመስገን በሰማነው ነገር በጸጋ ነገር እንጽና። ባይዘወይ እዚህ ጋር እኮ ያነሳው ነገር ምንድነው? ጌታ ኢየሱስ ክርስቶስ አለ አይደል? ትናንትና ዛሬም ለዘላለም ምንድነው? ይቀየራል
አይቀየርም። ምን ማለት ነው? ትናንትና የሰማችሁት ኢየሱስ፣ የተሰበካችሁት ኢየሱስ፣ ትናንትና ያገኛችሁት ኢየሱስ ዛሬም ነገም ለዘላለም ምንድነው? አይቀየርም፣ ያው ነው። ስለዚህ እናንተ ምን አትሉ? አትቀያየሩ። ኦኬ። ያው ከሆነ ጋር ከማይለወጠው ዘላለማዊ መጽሐፍ ቅዱስ ዕብራውያን 1 ላይም አይተናል አይደል? አንተ ለዘላለም ዘመን አይለወጥ ማለት ለዘላለም ትኖራለህ ምናምን የሚል ቃል አይተናል። ኢየሱስ ዘላለማዊ ነው፣ አይለወጥም። ስለዚህ ያ የሰማነው ኢየሱስ፣ ትናንትና የሰማነው ኢየሱስ ዛሬ የሚቀየር አይደለም፣ የሚለወጥ ነገር የለውም። እግዚአብሔር ይመስገን። በክብሩ በማንነቱ በሰማነው እውነት ሙሉና ያው ነው። ስለዚህ በሰማነው ነገር ሁሉ ነገሩ ምን ማድረግ የለብንም? መቀያየር የለብንም። ስለዚህ ከማይቀየረው ኢየሱስ ጋር ከማይለወጠው ኢየሱስ ጋር ስለሆነ ያለ ነው እኛም መለዋወጥ መቀያየር የለብንም። ስለዚህ የሰማነውን የእግዚአብሔርን ቃል የተማርነውን ትምህርት ይዘን እንድንቀጥል እግዚአብሔር ይርዳን። አይመስላችሁም? ብዙ አለ እኮ ስትሰሙ ቁጭ ብላችሁ ብዙ ግራ የሚያጋባ የሚያስጥል ነገር። እኔ እንዳውም ኖርማሊ ክርክር ማለት አልወድም፣ አልከራከርም። ይሄ ከሰው ጋር ምንም አያገባኝም። ምክንያቱም እኔ ልከራከር አልተጠራሁም። ምክንያቱም ለራሴም እንኳን አንዳንዱ ነገር አይገባኝም። ይገባችኋል? የሁሉ ነገር መንፈሳዊ ነገር ይገባችኋል? እና ሞኝ ሆነን አምነን ነው በቃ ጌታ ስላለው አምነን እንቀጥላለን። እግዚአብሔር ይመስገን። እና የተቀበልነው ነገር ብቻ መጠበቅ በጣም አስፈላጊ ነው። እግዚአብሔር ይመስገን። ከዛ ቁጥር 10 ሚሊዮን ተመልከቱ። ቁጥር 10 ላይ ምን ይላችኋል? አሁን ስለ ምግብ ካነሳ በኋላ አሁን ምን አነሳ? መሰዊያ አለን አለ አይደል? ቁጥር 10 መሰዊያ አለን አለ። ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶች እንደሚያቀርባልና ስጋቸው ግን ከሰፈር ውጭ ምን ይሆናል? ይቃጠላል። እግዚአብሔር ይመስገን። ይሄ የዛ ክፍል ቀጣይ ነው። ምንድን ነው እያላቸው ያለው? መሰዊያ አለን አለ። አሁን ጳውሎስ መሰዊያ አለን የሚለው ስለማን እያወራ ነው? ስለኛ አይደል? ምን መሰዊያ አለን? አለን መሰዊያ አለን። ምክንያቱም መስዋዕታችን ማን ነው? ክርስቶስ ነው። በክርስቶስ መስቀል ላይ የተሰራው የክርስቶስ ስራ እሱ የኛ መስዋዕታችን ነው። እግዚአብሔር ይመስገን። በእነሱ መሰዊያ ላይ ስለሚሆነው ነገር ሲናገር ምን አለ? ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሳቶችን እንደምን ያደርጋል? ያቀርባል ይላል። ደሙ ነው የሚፈለገው አይደል? ምክንያቱም ሊቀ ካህኑ በመሰዊያው ላይ እንስሳውን ካረደ በኋላ ደሙን ይዞት ወዴት ይገባል? ወደ ቅድስተ ቅዱሳን ውስጥ ይገባል። ከዛ እግዚአብሔር ለሰው ምን ያደርጋል? ምህረትን ያውጃል። ደሙን ሲያይ እኔ ደሙን ባየው ጊዜ አልፋለሁ አይደል ያለው? ያልፋል። እግዚአብሔር ይመስገን። ስለዚህ ደሙ ለማን ነው? ለሰው አይደለም፣ ለእግዚአብሔር ነው። እግዚአብሔር ይመስገን። ስለዚህ በደሙ አማካኝነት ነው የጸደቅነው እኛ። በደሙ አማካኝነት ነው በእግዚአብሔር ፊት ድፍረትና መግባትን ያገኘ ነው። ከዛ ግን ስጋው ምንድነው የሚሆነው አለ? ስጋቸው ግን ከሰፈር ውጭ ምን ይሆናል? ይቃጠል። በብሉይ ኪዳን ጊዜ አለ አሁን ሲነግራቸው ራሱ እዛ የሚያገለግለው ሊቀ ካህን ከሰዋ በኋላ ደሙን ከወሰደ በኋላ ስጋውን ከሰፈር ውጭ አውጥቶ ምን ያደርገዋል? ያቃጥለዋል። ስለዚህ የሚበላው ነገር የለም፣ አይበሉም። ከመሰዊያ ምን አደርጉም? አይበሉም። ሌላ ፌስቲቫል ላይ ምናምን ነው እንጂ የሚበሉት ከመስዋዕቱ ጋር በተያያዘ መንገድ ያለው ነገር አይበሉም። ስለዚህ ይሄ መሰዊያ አለን ሲል በክርስቶስ ኢየሱስ መስዋዕትነት የተገኘው ነገር ስለ ምግብ ጉዳይ አይደለም። እግዚአብሔር ይመስገን። እንደዛ ነው አይደል? ስለ መብል ስለ መጠጥ ምናምን ጉዳይ አይደለም። ከዛ ያለፈና የተሻለ ጠንካራ የሆነ ነገር የተሰራበት ስራ ነው። እግዚአብሔር ይመስገን። እሱም እዚህ ላይ ነጻፍኩላችሁ በዚያ የተገኘው ውጤትና ብቃት ነው። በክርስቶስ ኢየሱስ መስቀል የተገኘው ነገር ምንድነው ሲባል ከእግዚአብሔር ጋር መሆን ታረቅን አይደል? ከእግዚአብሔር ጋር መታረቅ ይበልጣል ወይስ በውጭ ባለ ሃይማኖታዊ ስርዓት አይደል ልብን ማስደሰት ይበልጣል? ምክንያቱም ያንን ነገር አድርገን እግዚአብሔር ምን ላያደርገን ይችላል? አይቀበለንም። ስለዚህ እያላቸው ያለው በክርስቶስ ኢየሱስ የተገኘው የማዳን ስራ፣ በዚህ ደም የተገኘው ለኛ ያገኘነው ነገር በቃ ዘላለማዊ ነው። እንዳም ዝቅ ብሎ በዘላለም ኪዳን ይላል። ኪዳኑ ራሱ ዘላለም ነው። በዘላለም ደም ኪዳን የበጎች እረኛ የሆነ እንዳም ዕብራውያን መጽሐፍ የሚያወራው ስለ ጊዜያዊ ነገር አይደለም። አይታችሁ ደጋግሞ ዘላለም ይላል። ስለዚህ ዘላለማዊ በሆነ በክርስቶስ ኢየሱስ ደም በእግዚአብሔር ፊት መግባትን አግኝተናል፣ መቀበልን አግኝተናል። ኢቭን ዛሬም በፊቱ የምንቀርበው ምንድነው? በክርስቶስ ኢየሱስ ደም አይደል? ስለዚህ ያ የተሻለ ነገር እንዳገኘን ይናገራል። እግዚአብሔር ይመስገን። ዕብራውያን 10 ላይ ሚሊዮን ደግሜ ላንብብላችሁ። ከዚህ በፊት የተነጋገርነው ዕብራውያን 10 እንደዚህ ይላል። ስሙ ዕብራውያን 10 ኦኬ። እንግዲህ ወንድሞች ሆይ በመረቀልንና በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በማን አያችሁ? ወንድሞች ሆይ በመረቀልንና በአዲስ ሕያው መንገድ ወደ ቅድስት። አሁን እዚህ ጋር ቅድስት የሚለው እግዚአብሔር ያለበትን ቅድስተ ቅዱሳኑን ነው። ስለዚህ ወደዛ
በኢየሱስ ደም አካል በኋላ በመጋረጃው ማለትም በስጋ በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። እግዚአብሔር ይመስገን። ስለዚህ እንድንገባ ምን አለን? ድፍረት አለን ማለት ነው። ወዴት ነው የምንገባው? አይደል? ከመጋረጃው አልፈን አይደል? በመጋረጃው በኩል ወደ ውስጥ እንድንገባ ምን አለን? ወደ ቅድስተ ቅዱሳን ማለት ነው። እንድንገባ ምን አለን? ድፍረት አለን። ድፍረት ያገኘነው ግን ከምንድን ነው ሲባል በእኔ ስራ አይደለም፣ በእኔ ጽድቅ አይደለም፣ በእኔ ጉዳይ አይደለም። በፈሰሰው በክርስቶስ ኢየሱስ ምንድን ነው ደም በመጋረጃው በኩል እንድንገባ ድፍረት አለን። እግዚአብሔር ይመስገን። ከመጋረጃው በስተጀርባ ያለው ነገር ምንድን ነው አይደል? ከመጋረጃው በስተጀርባ ያለው ቅድስተ ቅዱሳን ነው። ቅድስተ ቅዱሳን ማለት ደግሞ የእግዚአብሔር ምንድን ነው? ማደሪያ ነው። የእግዚአብሔር መገኛ ነው። ታቦቱ አለ አይደል? እዛ ሶስት ነገሮች አሉ እዛ ውስጥ እና ስለዚህ እግዚአብሔር ወደሚገኝበት አክሰስ ያገኘ ነው። እግዚአብሔር ወደሚገኝበት እንድንገባ ምክንያቱ እዚህ መሰዋያ ላይ የታረደው የክርስቶስ ምንድን ነው? ደም ነው። እግዚአብሔር ይመስገን። ዛሬም ወደፊትም የምንገባበት ድፍረት ያገኘንበት ከመጋረጃው አልፈን እንድንገባ አክሰስ ያገኘንበት ነገር የክርስቶስ ደም እንደሆነ እንመለከታለን። እግዚአብሔር ይመስገን። ስለዚህ እዚህ ዕብራውያን 10 ላይ ስናይ ስለ መግባት ነው የሚያወራው አይደል? ስለ መግባት ነው የሚያወራው። መጋረጃ አለ፣ ከመጋረጃው አልፈን እንድንገባ ድፍረት አግኝተናል ይላል። እንግዲህ አሁን መቼም ግልጽ ነው። ሁላችንም የሆነ መጋረጃ ከፍተን እንደምንገባ እንደማናስብ ተስፋ አድርጋለሁ። እንደዛ አይደል ማለት አይደል? ነው አይደለም? ምክንያቱም ኢየሱስ ክርስቶስ በተሰቀለ ጊዜ አይደል የቤተ መቅደሱ መጋረጃ አይደል ተቀደደ ይላል። ምን ማለት ነው? እግዚአብሔርና ሰው መካከል የነበረው ግርዶሽ በምሳሌነት በብሉይ ኪዳን የምናውቀው የዛም ቤተ መቅደስ መጋረጃ ምን ሆነ? ተቀደደ። ስለዚህ በሰውና በእግዚአብሔር መካከል ያለው ነገር ክፍት ሆነ። ስለዚህ አሁን ወደ ቅድስተ ቅዱሳን የመግባት አክሰስ አለን የለንም? አለ። እንዴት ነው የምንገባው? ምክንያቱም ወደ ቅድስተ ቅዱሳን ማለት የእግዚአብሔር ማደሪያ ነው አይደል? እግዚአብሔር ይመስገን። እግዚአብሔር የት ነው ያደረው? እግዚአብሔር ያደረው በቅድስተ ቅዱሳን ውስጥ ነው። ጌታ ይመስገን። ሌላው ደግሞ በመንፈሳችን ውስጥ ምን አድርጓል? እግዚአብሔር አድሯል አላደረም? ለዚህ ነው ዕብራውያን 4:12 ስናጠናት ይላችኋል የእግዚአብሔር ቃል አለ አይደል? ያውና ምንድነው የሚሰራ ነው አለ። ምንድነው የሚሰራው ሲባል መንፈስና ነፍስ ነው ያደርጋል፣ ይለያል አይደል? መንፈስና ነፍስ ጅማት ምናምን ይለያል ብሎ ይናገራል። ስለዚህ መንፈስና ነፍስ ጅማት ቅልጥ የሚለየው ለምንድን ነው ሲባል ምክንያቱም ዝቅ ብሎ ምን ይላል አይደል? በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን ምናርግ እንቅረብ። አያችሁ? ስለዚህ ሰው ወደ እግዚአብሔር ጸጋ ዙፋን የሚቀርበው በምኑ ነው? በመንፈሱ። አሁን ግቡ ቅረቡ ምናምን ሲባል ሰማይ አንሄድም ማለት ሰማይ ደርሰን ነው የምንመለሰው አይደለም። ግን መንፈሳችን ራሱ የማን ማደሪያ ነው? የእግዚአብሔር ማደሪያ ነው። ስለዚህ በዚህ በእግዚአብሔር ማደሪያ ውስጥ የእግዚአብሔርን ነገር ለማግኘት የእግዚአብሔርን ነገር ለመገናኘት የምንመጣው በመንፈሳችን ነው። ስለዚህ እግዚአብሔርና እኛ የምንገናኝበት መንገድ አዲስና ህያው መንገድ ምን ሆኗል አለ? ተመርቋል አይደለም? አዲስና ምን ህያው መንገድ ጌታ ቀደም እሱ ስለ መንገድም ሲናገር ስለነበር ማለት ነው። ስለዚህ የክርስቶስ ደም አንዱ ያደረገው ነገር ምንድነው? እኛን ከእግዚአብሔር ጋር የምንገናኝበትን አክሰስ የሰጠን። ክብር ለጌታ ይሁን። ስለዚህ ይሄ ክፍል ሁለት ነገር ነው የሚናገረው። እንደገባን የሚናገርበት መጽሐፍ ክፍል አለው ዕብራውያን አይደል? በኋላ ደግሞ ውጡ የሚለው ደግሞ አለ። ግቡና ምን ከሰፈር ደግሞ ምን ይላል? እንውጣ ይላል። ስለዚህ የምንገባበት ነገር አለ፣ ደግሞ የምንወጣበትም ነገር አለ። እግዚአብሔር ይመስገን። ስለዚህ ሁለት ነገር ነው የሚያሳየን። ግቡ ሲል ወዴት ነው የምንገባው? ወደ እግዚአብሔር ማደሪያ አይደል? እግዚአብሔር ወደሚገኝበት ወደ ቅድስተ ቅዱሳኑ ነው የምንገባው። እንዴት ነው የምንገባው? በራሳችን ምናምን ጽድቅ ምናምን አይደለም። በእግዚአብሔር በክርስቶስ ኢየሱስ በተከፈለልን ሙሉ ዋጋና ሙሉ ስራ የመግባትን አክሰስ አግኝተናል። እግዚአብሔር ይመስገን። 13 ቁጥር ተመልከቱ። አሁን 13 ቁጥር የት አለ? ተገልጧል። ኦኬ 12ኛው ላይ መጀመሪያ 12 ላይ ኦኬ 12 ምን ይላል? ተመልከቱ። ስለዚህ ኢየሱስ ደግሞ በገዛ ደሙ ህዝቡን እንዲቀድስ ህዝቡን እንዲያደርግ በምን አየህ? ደሙ ህዝቡን የሚያደርግ ነው፣ የሚቀድስ ነው። ስለዚህ የክርስቶስ ደም ይቀድሳል ስንል ለእግዚአብሔር ምን አድርገናል? ይለየናል። በእግዚአብሔር ፊት እንድንቀርብ ንጹህ እንድንሆን እንድንታይ አክሰስ እንድናደርግ ያደርገልናል። ስለዚህ በዚህ ደም የተነሳ በእግዚአብሔር ፊት የመግባት አክሰስ አለን። ስለዚህ ኢየሱስ ደግሞ በገዛ ደሙ ህዝቡን እንዲቀድስ አለ ከበር ውጭ
መከራን ምን አደረገ? ተቀበለ። አያችሁ፣ ይሄ ከበር ውጭ የሚለው ኢየሱስ መከራ የተሰቀለበት የሞተበትን ቦታ እናውቃለን አይደል? ከኢየሩሳሌም ውጭ ነው። ይሄ በር የሚለው የኢየሩሳሌምን ከተማ በር ነው፣ ቅጥር ነው ወይም በር ነው። ስለዚህ መቅደሱ አለ እኮ ዛሬ መቅደስ አለ፣ አገልግሎት አለ። እንዲያውም ምን የሚያምር ቤተ መቅደስ ነው ያለው ኢየሩሳሌም ውስጥ አይደል? እሱ ግን መከራ የተቀበለው የት ነው? ከዛ ወጥቶ፣ ምክንያቱም ከዛ ሰፈር ወጥቶ ከዛ ከበር ውጭ ወጥቶ መከራን ተቀበለ። ያው ሞተ፣ ተሰቀለ የሚለውን ታሪክ ማለት ነው። ለምን ሲባል ግን ህዝቡን ምን እንዲያደርግ ነው? በደሙ ምን እንዲያደርግ ነው? ስለዚህ ደም ይፈልጋል፣ እኛን የሚቀድስ እኛን ወደ እግዚአብሔር የሚያቀርብ ዓላማው እሱ ነው። እና ላይ ያነሳው ነገር ይሄ በመብል አትወሰዱ ምናምን እሱ ተራ ነገር ነው። ሰዎቹ የመጣው ትምህርት እነሱ ጋር ተራ ነገር ነው። ከተቀበሉትና ካገኙት ነገር የተነሳ በጣም ተራ ነገር እንደሆነ ይናገራል። ቁጥር 13 እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ። እግዚአብሔር ይመስገን። ነቀፌታው ምን እያደረግን? ማን ነው የሚሸከመው? እየተሸከምን ካለ ተሸካሚ ማን ነው? ኢየሱስ የራሱን ድርሻ ምን አድርጓል? ከበር ውጭ መከራን ተቀብሏል አይደል? እኛ ግን አለ ከሰፈር ውጭ አይደል? እኛ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ። አሁን ለነሱ ይሄ ትርጉም ምንድነው ሲባል ሰፈር የሚለው ምንድነው? እንግሊዘኛው ካምፕ ነው የሚለው። እንግሊዘኛው ካምፕ ነው የሚለው እና ለአይሁዳዊው ከሰፈር ውጣ ሲባል ምን ማለት ነው? ቤትን ልቀቅ ማለት አይደለም አይደል? ይሄን መልእክት ለተጻፈለት ሰው ከሰፈር ውጣ በቃ ነቀፌታው። ምክንያቱም ክርስቶስን በማመናቸው ስደት ላይ ናቸው ያሉት፣ መከራ አለባቸው፣ ነቀፌታ አላቸው። ቢሆንም ነቀፌታውን ተሸክመን ወደ ኋላ አትበሉ ነው ነገሩ አይደል? ስድብ መጣ መከራ መጣ ብላችሁ ምን አታርጉ? ወደ ኋላ አትበሉ። ስለዚህ ነቀፌታም ቢኖር ነቀፌታውን ተሸክመን አለ ወደ እርሱ ወደ ኢየሱስ ማለት ነው ወደ ሰፈሩ ውጭ ምናርግ እንውጣ። ስለዚህ አንድ አይሁዳዊ ወደ ከሰፈሩ ውጣ ሲባል ምንድነው የሚገባው? ሰፈሩ የትኛው? ምን ነው ሰፈሩ ሲባል መኖሪያ ቤቱ አይደለም አይደል? ያ ግን አሁን ለነዚህ ሰዎች ሰፈር የተባለው ነገር ወይም ውጡበት የተባሉት ነገር እነሱ ምን ያደርጓቸው ነው? እየጎተቷቸው ማለት እንዲመጡ ወደ አይሁድ እምነት እንዲመለሱ አይደል? ወደ ቀደመው ስርዓት እንዲመጡ በግ ማረድ፣ ጠቦት ወደ አይደል መስዋዕትን ወደ ማቅረብ ሙሉ መጽሐፉ እሱ ነው የሚናገረው። እና የገቡበትን ክርስትና ሰጥተው አይደል ጊፋፕ አድርገው ወደ ማን እንዲመጡ? ወደ ቀደመው እምነታቸው ወደ ቀደመው ሃይማኖት እንዲመለሱ ያው ያባበሏቸው እየጠሯቸው እንደሆነ እናውቃለን። ስለዚህ በዕብራውያን መልእክት ሰፈሩ የተባለው ቃል ሐሳቡ የተባለው ሃይማኖታዊ ውጫዊ ስርዓት፣ የሰው ልማድ፣ የደህንነት እና የቅንጦት ስፍራ ነበር። አማኞቹ በወቅቱ ከነበረው አይሁዳዊ ሃይማኖት ስርዓት ተለይተው ኢየሱስ ወደ ቆመበት የስድብና የመስቀል ስፍራ እንዲወጡ ይጣሩ ነበር። ምክንያቱም በክርስቶስ አመኑ ማለት መከራ አለ የለም። እንዲያው የገንዘባችሁን ንጥቂያ በደስታ ተቀበላችሁ ነው የሚላቸው አይደል? ዕብራውያን 11 ላይ ገንዘባቸውን ሁሉ ተነጠቁ፣ መከራ ውስጥ ገቡ። ብዙ ነገር ከሃይማኖቱ ሰዎች ነው ይሄ ነገር የተቀበሉት። ቢሆንም መከራ አለበት፣ ክርስትና አለበት። ቢሆንስ ነቀፌታውን ተሸክመን ስድቡን ተሸክመን ወደ ማን እንምጣ? ወደ ኢየሱስ አይደል? ምክንያቱም ኢየሱስ ለሃይማኖቱ ቤት ምን አይሆንም፣ አይመችም። ለዛ ነው የሰቀሉት አይደል? ውስጥ የገደሉት ለዛ ነው። ለዛ አይሆንም። ስለዚህ ሁለት ነገር ነው መምረጥ ያለበት ሰው አይደል? ወይ ኢየሱስን አይደል? ወይ ደግሞ ይሄ የሚታየውን ነገር ውጫዊ የሆነውን ነገር የሚያምረውን ነገር ግን ማን የሌለበትም ኢየሱስ ጊቭ አፕ አድርጎበታል። ያንን ሃይማኖት የአይሁድነት ውስጥ ምንም እግዚአብሔር የመሰረተው እምነት ቢሆንም አይደል መንገዱ ስለተቀየረ ኢየሱስ እዛ የለም። ስለዚህ እየነገራቸው ያለው ነገር ምንድነው? ከነበረው እያባበሏቸው ካለ እየተፈተኑበት ካለ ከዚህ ከአይሁዳዊ ሃይማኖት ስርዓትና ውጫዊ ከሚታይ ደግሞ ያምራል፣ ስርዓቱ ያምራል። ዕጣን አለ አይደል? ዕጣን ይጨሳል፣ ይዘምራል። ብዙ ደስ የሚል ስርዓት አለው፣ ሴርሞኒ ያለው። ትሮስቴም ከሱ ግን ምን አድርጉ? ውጡ። ለምን? ኢየሱስ ያለው እዛ ሳይሆን ከበር ውጭ አለ መከራ የተቀበለው። ስለዚህ ኢየሱስ ያለው ከበር ውጭ ነው። ስለዚህ መከራ አለበት። ያንን ነገር ግን ትተው እንዲወጡ የእግዚአብሔር ሐሳብ ነው። የሚጠይቃቸውም ጥያቄ እሱን ነው። እግዚአብሔር ይመስገን። ስለዚህ እኛ ከየት ነው የምንወጣው ሲባል አይደል? እኛ ከየት ነው የምንወጣው ሲባል የምንወጣበት ብዙ ነገር አለ የለም አለን። በተለይ ደግሞ አሁን ያለው ይሄ አይ ዶንት ኖ አሁን ያለው እኛው ምናምነው እንግዲህ የጴንጤ እምነት ተብሎ የሚጠራው ነገር ብዙ ነገር ተደባልቆበታል፣ አልተደባለቀበትም። ብዙ ነገር ገብቶበታል። ድሮ ከምናውቀው ከነበረው መሰረት ከነበረው ቅድስና ከነበረው ነገር ወርዶ ብዙ ነገር የተጨመሩበት ነገሮች አሉት። ስለዚህ የዛሬቱ ቤተክርስቲያን ያላት ቻሌንጅ አንዱ እሱ ነው።
አንደኛ ምንድነው ያላት ቻሌንጅ አይደል? ሰዎች ስምና ዝና የሚፈልጉበት ጊዜ ነው። እውነት ውሸት? አንዳንድ አንድ ሰው ስም ስለማይበቃው ስንት ስም ይኖረዋል? 2 3 ስም ይጠራበታል አይደል? ለስም ለዝና ሰው የሚሯሯጥበት ጊዜ ነው። ስምና ዝና ባለበት ቦታ እግዚአብሔር ኢየሱስ የለም በፍጹም። ማለት ነገር ሊኖር ይችላል፣ ጫጫታ ሊኖር ይችላል፣ ሁካታ ሊኖር ይችላል፣ ኮንፈረንስ ሊኖር ይችላል፣ አምልኮ ሊኖር ይችላል። ኢየሱስ ግን የለበትም። ለምን? እግዚአብሔር ክብሩን ለማንም አይሰጥም። እግዚአብሔር ይመስገን። ዮሐንስ ይላችኋል እኔ አይደል? ዮሐንስ ትልቅ ሰው እኮ ነው ዮሐንስ። እንዲያውም ጌታ መሰከረለት። ከሴት ከተወለዱት መካከል ይሄን የሚያክል ሰው የለም አላለው ብሎታል። እና ኃይለኛ መልእክት የሚናገር ሰው ነው። የሚያስፈራ የሚያንቀጠቅጥ መልእክት ለነዛ ለአስተማሪዎች ምናምን የሚናገር ትልቅ ሰው ነው። እና ያጠመቀ ምናምን ብዙ ነገር ያደረገ ሰው ነው። ስለ ጌታ ሲናገር ምን አለ? እኔ ላንስ አይደል ያለው? እርሱ ምን ሊሆን ልልቅ ይገባል። እና እንዲህ አይነት አመለካከት ጠፍቷል። ዛሬ ሰው ራሱ ነው ማሳየት የሚፈልገው። ከእንዲህ አይነት ሰፈር ምን ማድረግ አለብን? መውጣት አለብን የለብንም? ኢየሱስ የለበት። ኢየሱስ ከሰፈር ውጭ ነው ያለው አይደል? መከራን የተቀበለው ከበር ውጭ ነው። እግዚአብሔር ይመስገን። ስለዚህ አንዱ የስምና የዝና መንፈስ ነው እኛን የተጠናወተን ማለት ነው። ሁለተኛው የተዛባ ትምህርት አይደል? ትምህርቱ በራሱ ያው እንደምታውቁትና እንደምትሰሙት ነው። ስለ ክርስቶስ የምትሰሙት በጣም በጣም ሬር ነው፣ ካለም ሬር ነው። ስለ መስቀል አይደል? ስለ ንስሐ፣ ስለ መመለስ፣ ስለ እግዚአብሔር በቃ ሰው መስማት ደስ የሚለው ነገር የሚሰማበት ጊዜ ነው። ሞቲቬሽናል ስፒከር አለ የሚመስሉት አንዳንዶቹ እንደዛ እኮ ነው። አንተ በራስህ ሁሉ ነገር ታሳካለህ የሚል ትምህርት አለ የሚመረሰው ምን በቃ ተብሎ ሰው ራሱ ምን እንደሆነ የነገሩ ሁሉ በእጁ እንዳለ የሚሰማበት ጊዜ ነው። ብትጠራው ምን ይሆናል? ይመጣል። በትልከው ይሄዳል። ትፈልግ እንዲህ በጣም የተዛባ ትምህርት የምንሰማበት ጊዜ ነው ያለው። እና እውነተኛው ነገር ከቤተ ክርስቲያን የወጣበት ጊዜ ይሄ ፕሮስፐሪቲ ጎስፕል የታወቀ ነው አይደል? የሚባል ባይኖርም ግን ሰው በቃ ቸርች የሚመጣው በር ፈልጎ ነው፣ የሚሰበከውም እሱ ነው አይደል? እና ገንዘብ መጥፎ አይደለም። መጥፎ ነው? ገንዘብ መጥፎ አይደለም። ሀብት መጥፎ ነው አይደለም። ግን መጽሐፍ ቅዱስ ትምህርቱ እንዴት ነው ብላችሁ ከመረመራችሁት ያላችሁ ይብቃችሁ ቢል እንደማ አነበብናል። እዛ ላይ ያላችሁ ይሁን ይብቃችሁ የሚል እዚህ ክፍል ላይም አለ። ስለዚህ በወንጌል ስም ሰዎች ውንብድና የጀመሩበት ዘመን ነው። ወርክልሽ ውንብድና የጀመሩበት ዘመን ነው። እና የምታዩትም ነገር እሱ ነው። ደግሞ አሁን ይሄ ፕሮስፐሪቲ ጎስፕል ተብሎ ሲሰበክ ከመድረክ ላይ የምትሰሙት ነገር ፕሮስፐር የሚያደርገው ሰሚውን አይደለም። ማንን ነው? ሰባኪው ነው። ልክ ነው አይደል? ሰባኪው በቃ ምንም ሌላ ነገር ውስጥ ነው ያለው። ለምንድን ነው ሲባል የሚወሰደው ከማን ነው? ከነሱ ነው። ከሰሚዎቹ የሚዘረፍ ብር ነው ያለው። ለነዛ ጠብ የሚል ነገር የለም። ስለዚህ ከእንደዚህ አይነት ትምህርትና አካሄድ መውጣት አለብን የለብንም? ምክንያቱም ከሰፈር ውጡ ሲለን ኢየሱስ ወዳለበት ምንሄድ ከሆነ መውጣት ያለብን ነገር አንዱ እንደዚህ አይነት ነገር ነው። ይሄ ስም ዝና ምናምን ከዚህ ነገር ውስጥ በእውነት ነው ብላችሁ ራሳችንን ማላቀቅ አስፈላጊ ነው። እና ወንድም ከሌ እህት ከሌ ከተባለን አይበቃንም? አይበቃችሁም? ይበቃል እኮ። ምን ያደርግልናል? በእውነት ነው ብላችሁ እንኳን ባለፈው ጴጥሮስን ስናጠና አይደል? የሚገርመው እንኳን እኛ ማለት እንኳን እኛ ታውቱ እንኳን እኛ ጴጥሮስ ምን አለ? ሁለተኛ ጴጥሮስ ስናጠና ባይብል ስተዲ ላይ ጳውሎስን ኮት አደረገው እና ወንድማችን ጳውሎስ በመልእክቱ እንደጻፈላችሁ ስለነዚህ ነገሮች ተናግሯል ብሎ ተናገረ። የሚገርም ነገር ነው። እና ጴጥሮስ ሐዋርያ ነው። ከኢየሱስ ክርስቶስ ምን የተቀበለ ነው አይደል? የመንግስተ ሰማያትን ቁልፍ ሰጥሃለሁ የተባለ ሰው ነው አንደኛ። ሁለተኛ በጎቼን ጠብቅ ምናምን ተብሎ ጌታ ስልጣን የሰጠው ሰው ነው። ጌታን ደግሞ በቅርብ የሚያውቅ ሰው ነው። ከነዛ ከ12ቱ ተመርጦ 3 ሆኖ በብዙ ነገር ውስጥ አብሮ ያሰለፈ ሰው ነው ጴጥሮስ። ጳውሎስ ሲባል ጳውሎስ ደግሞ ዳይሬክትሊ ፊት ለፊት ጌታን ያየ ሰው፣ ሶስተኛ ሰማይ አይደል ደርሶ የመጣ ሰው፣ 14 መጽሐፍ የጻፈ በጣም ጠንካራ ጴጥሮስ እኮ ራሱ አለው ትምህርቶቹ በጣም ከባዶች ናቸው ብሎ ያለው ሰው ነው። ስኮላር ሰው ነው። እና ሲጠራሩም ታውለው የሚጠሩት የቀደመው ሐዋርያ ሁለተኛው ሐዋርያ እየተባለ አይደለም የሚጠሩት ወንድማችን። ይሄ ምሳሌ ካልሆነ ምንድነው ምሳሌ የሚሆነው? ከጴጥሮስና ከጳውሎስ በላይ ማን ነው አይደል? እና የሚያሳስብና የሚያሳየው ነገር አንድ ነገር ምንድነው? ዘመኑ የተጠናወተው ነገር ጤነኛ ያልሆነ ነገር ገብቶብናል።
ሰው ስም ዝና ምናምን ፈላጊ ሆኗል። እንደዛ ሲፈልግ ደግሞ ትዝ ይላችሁ ከሆነ እዚህ ጋር እንዳም ጽፌዋለሁ ዘጸአት 33:7 ምን እንደሚል ተመልከቱ። ዘጸአት 33:7 ሙሴም ድንኳኑን እየወሰደ ከሰፈር ውጭ ይተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛውንም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ውጭ ወዳለው ምን ያደርግ ነበር? ወደ መገናኛው ድንኳን። ማን ነው ወደ ውጭ የሚወጣው? እግዚአብሔርን ምን ያደርግ ሰው? የፈለገ ሰው መውጣት አለበት እዛ ስለሌለ እግዚአብሔር። የዚህ ታሪክ ባክግራውንድ ምንድነው ካላችሁት ሙሴ ወደ ተራራ ሄዶ አይደል አሮንን ጥጃ ሰራሉት አይደል? የወርቅ ጥጃ ሰርተው ምን ያደርጉ ነበር? ያመልኩ ነበር። እና በጣም ኃይለኛ ጩኸት ነበር፣ ደስታ ነበር፣ ፌሽታ ነበር፣ ምናምን በጣም ሙካታ ነበር። እግዚአብሔር ያለ ይመስላል፣ እግዚአብሔር ግን የለም እዛ። ስለዚህ ሙሴ ምን አደረገ? ድንኳኑ አይደል ይላል ከሰፈር ውጭ ወስዶ ምን አደረገው? ለየ። በቃ ይተክለው ነበር። የመገናኛው ድንኳን ብሎ ጠራው። ስለዚህ እግዚአብሔርን የፈለገ ሁሉ ከሰፈር ምን ያደርጋል? ይወጣል። እግዚአብሔር ይመስገን። ስለዚህ መውጣት ይሁንልን። አንዳንዱ ነገር አንፈልጉም፣ አቅም በቃ ማንም ይበላው ይሴጋል። እዚህ ለኛ ማናችሁ ከኢየሱስ በላይ ማንም ገብቷቸዋል። አንዳንዴ በሰው ስለሆነ እንትን የምንለው እንትና እኮ ነው ያለው ይባላል። ናውድ ሁይዝ እንትና ከጴጥሮስ ከዮሐንስ ከክርስቶስ የሚበልጥ የኛ ምሳሌ ማን ነው? ክርስቶስ ነው። ስለዚህ በጣም አሁን ላለነው ትውልድ አሁን ላለችው ቤተክርስቲያን መታደስ የሚያስፈልግበት ነጥብ አንዱ ይሄ ነው። መውጣት ከሰፈር ምን ማድረግበት ነው። ኢየሱስ የሌለበት ማአት ነገር ነው ያለው። ግን ያው የሚመስል ማአት ነገር አለው። ሰው አለ፣ አምልኮ አለ፣ ጭስ አለ፣ ምናምን መብራት አለ፣ ሁሉ ነገር አለ። ማን የለም? ኢየሱስ የለም። ስለዚህ ከእንደዚህ አይነት ነገር መውጣት አለብን። እግዚአብሔር ይመስገን። ስለዚህ ሰፈሩ የቱም ያህል ውጫዊ ድምቀት የሰው ብዛትና የከበረው ድምጽ ቢኖረው ኢየሱስ ግን የለበትም። ጌታ ይመስገን። ስለዚህ ሌላው ደግሞ የቀደመው መንፈሳዊ መሰረት ማለት ምን መሰላችሁ? በቃ ይሄ አብሮ መጸለይ አይደል? መጾም፣ መጸለይ፣ የነበረው ቅድስና፣ ሰው ከሰው ጋር ያለው መከባበርና እግዚአብሔር መፍራት አሁን አለ የለም? የለም አይደል? የለም። እንደው አንድ ምሳሌ ልስጣችሁ። እግዚአብሔር ተገኘ የተባለበትን ጉባኤ አስቡ። አሁን በዚህ ዘመን ማለት ዋው እግዚአብሔር ነበርበት፣ እግዚአብሔር እየተናገረ ነው በሚባልበት ዘመን ሰው ምንድነው የሚያደርገው? ስታዩት አይደል? ሲፈልግ ግማሹ ይሄ እንዲህ ያያል አይደል? ግማሹ ወሬ ያወራል አይደል? ግማሹ የሆነ ነገር ያደርጋል። ማን በተገኘበት ቦታ? ማን በተገኘበት ቦታ? እግዚአብሔር በተገኘበት ቦታ። እውነት እግዚአብሔር ሲገኝ እንደዛ ነው የሚሆነው? ይመስላል እንደዛ እግዚአብሔር ሲገኝ የሚሆን? እግዚአብሔር በተገኘበት ቦታ ሰው መሬት ወድቆ ምን ይሆናል? ይደፋል፣ ያለቅሳል አይደል? እውነት ውሸት? ስለዚህ ስላለ ጩኸት ብቻ አይደለም እግዚአብሔር ተገኘ የሚባለው፣ ያ የሰው ስሜት ነው። እግዚአብሔር ጄኑ ሲገኝ ግን የሚሆነው ነገር ሌላ ነው። ሰው እጁን ኪሶ ቁጭ አይልም አይደል? እጁን ኪሶ ሰው ቁጭ አይልም። እና እውነተኛ ወደ ሆነው ነገር በእውነት እግዚአብሔር ያምጣል። እኛ ጋርም ከሆነ የሚሆነው ምን ይሁን? እውነተኛው ነገር ፌክ ያልሆነው ነገር ይሁን። አይመስላችሁ? ስለዚህ የቀደመው መንፈሳዊ መሰረት እና ሃይማኖታዊ የተቀመረ መሆኑ ያው በቃ ቸርችን እንደምን እንደ ቢዝነስ እንደ እየተጠቀመበት ነው ሰው። ለዚህ ነው በየሳምንቱ ነው በየሰከንዱ ቸርች ምን ይሆናል? ይከፈታል አይከፈትም? ይከፈታል። እና ለምንድነው ቸርች የከፈትከው ስትሉ ሰውየውን አይደል? እና ፊት ለፊት ባይናገርም ነገሩ ይታወቃል፣ በጣም ይታወቃል። ምን ስለሚፈልጉ ነው? ስልጣን፣ ዝና፣ ገንዘብ አይደል? ሌላ ነገር አይደለም። ስለዚህ እንዲህ አይነት ካለበት ነገር ምን ማድረግ አለብን? ቶሎ ብለን መውጣት አለብን፣ ማምለጥ አለብን። እግዚአብሔር ይመስገን። ስለዚህ ከሰፈር መውጣት ሲል ውጡ ሲል በቃ ምን ገባው ወደ እግዚአብሔር ወዳለበት እግዚአብሔር ወደሚገኝበት እንድንገባ መጽሐፍ ቅዱስ ያደፋፍረናል። እግዚአብሔር ከሌለበት ኢየሱስ ከሌለበት ነገር ደግሞ እንድንወጣ እንጠየቃለን ማለት ነው። እግዚአብሔር ይመስገን። ስለዚህ ከሰፈሩ መውጣት ማለት ከነዚህ የተዛቡ ልምምዶች ከስም ፍለጋና ከስጋዊ አሰራር ራስን ለይቶ ወደ ኢየሱስ ክርስቶስ እውነተኛ ማንነትና መስቀል መመለስ ማለት ነው። ስለ እውነተኛ ወንጌል የስድቡንና የመስቀል መንገድ መምረጥ፣ ከሰዎች ክብር ይልቅ የእግዚአብሔርን ክብር ማስቀደም። ስለዚህ ወደ መስቀሉ ክርስቶስ ወደሚፈልገው ሐሳብ መመለስና መውጣት አለብን። እግዚአብሔር ይመስገን። መጥምቁ ዮሐንስ ልድገምና ላንሳው። መጥምቁ ዮሐንስ ዘሩ የምን ዘር ነው?
ዘሩ የምን ዘር ነው? የካህን ዘር ነው አይደል? ምክንያቱም የማን ልጅ ነው? የዘካርያስና የኤልሳቤጥ ልጅ ነው። ዘካርያስ ምንድን ነው? ካህን ነው። ስለዚህ የካህን ልጅ ምንድን ነው? ካህን ነው። መጥምቁ ዮሐንስ የካህን ልጅ ስለሆነ የካህን ዘር ስለሆነ መገኘት ያለበት የት ነው? ቤተ መቅደስ ውስጥ አይደል? በአማረው ቤተ መቅደስ ውስጥ ያማረ ልብስ ለብሶ አይደል? በአማረ ልብስ ለብሶ የሚያጠን የሚያገለግል ምናምን ሰው መሆን የነበረበት። እሱ ግን ከሰፈሩ ምን አደረገ? ወጥቶ አይደል? የለበሰውን ልብስ ያው ታውቃላችሁ፣ የሚበላውን አንበጣ ማር ምናምን እንዲያ ነገር የሚበላ ሰው ሆኖ እንዲያውም የሌዊ ዘር የማይበላው ምግብ ነበር እሱ የሚበላ ነበር። እና ያንን ነገር ጊቭ አፕ አድርጎ አይደል? የእግዚአብሔርን ሐሳብ ለማገልገል የነበረበትን የመጣበት ነገር ሁሉ ጊቭ አፕ አድርጎ እንዳገለገለ እንመለከታለን። ስለዚህ ክርስትና በእውነት መከተል ስንፈልግ የምንተዋቸው ነገሮች አሉ፣ መውጣት ያለብን ነገሮች አሉ። መንፈሳዊ ናቸው ይመስላሉ፣ መንፈሳዊ ናቸው። የቸርች ነገር ይመስላሉ፣ ብዙ ነገር አለ፣ የሚባል ነገር አለ። ደግሞ መውጣት አለብን ሲባል እያወራ ያለው ባይዘው ወይ ስለ ዲስኮ ቤት፣ ስለ ኃጢአት ኢሞራል ስለሆነ ነገር አይደለም እያወራ ያለው። መንፈሳዊ ነገር ሆኖ ማን ስለሌለበት? ኢየሱስ ስለሌለበት ስለማይከብርበት ነገር ነው እያወራ ያለው። ኦኬ፣ ጌታ ይመስገን። ራእይ 18:4 ላይ እንደዚህ የሚል ቃል አለ። ከሰማይ ሌላ ድምፅ ሰማሁ እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ምን አድርጉ? አሁን እቺ ጋለሞታይቱ ባቢሎን ናትና የክርስቶስ ያልሆነች ቸርች ማለት ነው። የክርስቶስ ካልሆነችው ቸርች ሕዝቤ ሆይ ብሎ እግዚአብሔር ይጠይቃል። በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ። ስለዚህ የጌታ ካልሆነ ነገር የመውጣትን አቅም ከየት ነው የምናገኘው? እንዲያውም እዚህ ጋር ምን ይላል? ለምንድን ነው መውጣት ያለብን ሲል ቁጥር 14ን ተመልከቱ። ምን እንዳለ ቁጥር 14ን ተመልከቱ። በዚህ የምትኖር ከተማ የለችንም፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን አይደል የሚለው። ስለዚህ በዚህ የምትኖር ከተማ ምንን የለችም፣ ትመጣ ዘንድ ያላትን እንፈልጋለን። እግዚአብሔር ይመስገን። ስለዚህ በዚህ የሚኖር ከተማ እንደሌለ ካሰብን ካወቀን የሚመጣ ነገር እንዳለ ከገባን አይደል መናቅ ይቸግራል አይቸግርም? አይቸግርም አይደል? ሰዎች ብዙ ምድራዊ ነገር ላይ የሚጣበቁት ለምንድን ነው ካልን፣ እውነት እንነጋገር። ለምንድን ነው የሚጣበቁት ካልን፣ እውነቴን ነው የምላችሁ፣ ሰማይ ያለውን ነገር በትክክል እንዳለ አያምኑ። ሰማይ በትክክል ያ ነገር እንዳለ የሚያምን ሰው የህይወቱ አካሄድና አቋም እንደዛ አይሆን። ምድራዊ ነገር ማግበስበስ ብቻ ውስጥ ሰው እንትን የሚል ከሆነ የሰው ሰማይ ምን አልሆነው አልገባም ማለት እንደዛ ከሆነ ሰማይ ሲገባስ መዝሙሩ ምን ይሆናል አይደል? መዝሙሩ በሰማይ ስላለው ነገር እንዳም ሰው ስለመሄድ ነው የሚናፍቀው አይደል? መሄድ ነው የሚናፍቀው። ጸሎቱ፣ ህብረቱ፣ ሁሉ ነገር ሰማያዊ ይሆናል። የሰማይ ነገር ከጠፋ ግን ስብከቱ የምናደርገው ነገር ሁሉ ምንድን ነው? ምድራዊ። ምድራዊ ደግሞ ያው ለጊዜው እንጂ ኃላፊ ጠፊ እንደሆነ እናውቃለን። እግዚአብሔር ይመስገን። ስለዚህ እነዚህ ነገሮች ጌታ የሌለባቸው ነገሮች፣ ይሄ ሰፈር ብሎ የተጠሩ ነገሮችን ለማውጣት አቅም የምናገኘው ከምንድን ነው ሲባል መጋረጃ ውስጥ ያለው ነገር በመረዳትና በመግብ ሲገባ ብቻ አይደል? መንፈሳዊ ነገር ሲገባን ሌላው ነገር መልቀቅ ቀላል፣ በጣም ቀላል። እውነተኛው ነገር ሲገባን ሐሰተኛው ነገር መልቀቅ ቀላል። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ አሁን ከምናውቀው በላይ በእውነት እንወቀው አይመስላችሁ? አሁን ከገባን በላይ ይግባል። አሁን ከነካን በላይ ምን ያርገን? ይንካን። ያ ነገር ሲሆን እነዚህ ነገሮች ለመተው ማን ይበለው ጉዳያችን አይደለም። ገብቷችኋል? ኢየሱስ ከሌለበት እኔ አያገባኝም ብለን ምን ማድረግ እንችላለን? መተው እንችላለን፣ መቁረጥ እንችላለን። አልሰማም፣ አልተባበርም፣ አላደርግም ማለት እንችላለን። ስለዚህ እንድንወጣ እግዚአብሔር ያዘናል። እግዚአብሔር ይመስገን። አንድ ነገር ልጨምርላችሁና ጨርሳለሁ። በቃ ቁጥር 15 ተመልከቱ። ቁጥር 15 ስለዚህ ምን ይላል? እንግዲህ አለ ሲዘጋው ወደ መዝጊያው ላይ ሲመጣ እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት። እንግዲህ መቼ ዘወትር ማለት መቼ ነው? ቅዳሜ አይደለም? ቅዳሜ ማለት አይደለም? ሁሌ ነው። ስለዚህ አያችሁ እግዚአብሔርን የምናመሰግነው መቼ ነው? መቼ ሁል ጊዜ ነው። ግን አለ እዚህ ጋር ሲናገር ለእግዚአብሔር የምስጋና
መስዋዕት እናቀርባለን ይላል አይደል? ኦኬ መስዋዕት ማለት ምን ማለት ነው? መስዋዕት ማለት መስዋዕት ማለት ስጦታ ማለት ነው። ኦኬ መስዋዕት ማለት ምን ማለት ነው? ራስን አሳልፎ መስጠት ማለት ነው። መስዋዕት ማለት ምን ማለት ነው? ኦኬ መስዋዕት ማለት እግዚአብሔር ለሰ እንትኑ ተሰዋ ስትሉ ምን ማለት ነው? መስዋዕት ማለት ሳክሪፋይስ ማለት ነው አይደል? የሆነ ነገር ሳክሪፋይስ ማለት አይደል? መስዋዕት ማለት ዋጋ የሚከፈልበት ነገር ማለት ነው አይደል? አሁን አንድ ሰው እንስሳ መስዋዕት የሚያደርግ ከሆነ ምን ይዞ ይመጣል? የሚታረድ መስዋዕት መሰዊያው ላይ የሚታረደው ነገር ይዞ ይመጣል። ዋጋ ይከፍላል አይከፍልም? አይከፍልም። የዚህ ክፍል ሐሳብ ምንድነው? የምስጋና መስዋዕት የምናቀርበው መቼ ነው ሲባል ዋጋ በሚያስከፍለን ጊዜ ማለት ነው። ምክንያቱም ሰው ሁሉ ነገር ሲሞላለት ያመሰግናል አያመሰግንም? ይሄ ናቹራል ተፈጥሮ። እግዚአብሔር ይመስገን። እግዚአብሔር በነገር ሁሉ ምን እናደርገዋለን? በክርስቶስ ኢየሱስ እናመሰግናለን። ትክክል ነው ትክክል አይደለም? ጌታን ሁሉ ጊዜ ነው የምናመሰግነው አይደል? ግን ሲሞላ ስናገኝ ማመስገን ቀላል ነው ቀላል አይደለም? እሱ ቀላል ነው ደግሞ ተፈጥሯዊ ነው። እዚህ ጋር ግን እየተናገራለሁ የምስጋና መስዋዕት ምስጋና መስዋዕት ከሆነ ግን ምን አድርጋችሁ የምታመጡት ነው? ዋጋ የሚከፈልበት ነው አይደል? ምን ማለት ነው? በሌላ አነጋገር ሰው ምስጋና ሊሰጥ በማይችልበት ሁኔታ ውስጥ ሆኖ እግዚአብሔር ምን ሲያደርግ ሲያመሰግን እሱ የምስጋና ምን ይባላል? መስዋዕት ይባላል። ጳውሎስና ሲላስ ሲላቸዋል ታስረው እግዚአብሔርን በሌሊት ያመሰግኑ ነበር አይደል? የነበሩበት ቦታ እንዲያመሰግኑ የሚያደርግ ነው አይደለም? ታስረዋል፣ እስር ቤት ውስጥ ነው ያሉት፣ መከራ ውስጥ ነው ያሉት። ስለዚህ ምን ያደርጉ ነበር? ያመሰግኑ ነበር። ጌታ እንጀራ 7,000 ምናምን ባርኮ የበሉ ሰዎች አመስግነዋል እግዚአብሔር። ልዩነት አለው? ልዩነት የለውም? ልዩነት አለው። እግዚአብሔር ስላደረገልን እናመሰግነው፣ እውነት ነው እናመሰግነዋለን። ትልቁ ነገር ግን መስዋዕት ምስጋና መስዋዕት የሚሆነው መቼ ነው? ችግር ውስጥ ስንሆን፣ የሆነ እጥረት ላይ ሆነን፣ ታመን፣ ግራ ገብቶን ኤጋል ጌታ ግን ይመስገን ስንል እሱ ምንድነው? የምስጋና ምንድነው? መስዋዕት ነው። እግዚአብሔር ይመስገን። ከሌላው መስዋዕትነት የሚለየው እሱ ነው። ስለዚህ ምስጋና መስዋዕት የተባለበት ዋናው ምክንያት ሁል ጊዜ ከስሜታችን ወይም ከተመቸን ሁኔታ የሚመጣ ሳይሆን በማንኛውም ሁኔታ ውስጥ ዋጋ ከፍለን የምናቀርበው መንፈሳዊ አገልግሎት ስለሆነ እግዚአብሔር ይመስገን። በዚህ ደግሞ እግዚአብሔር ደስ ይሰኛል እንጂ ተሰጥቶ ሁሉ ጊዜ ማመስገን ቀላል ነው አይደል? ምስጋናን የሚሰዋ አይደል? ያከብረኛል፣ ማዳኔን የሚያስቀረን መንገድ በዛ አለ ይላል አይደል? ስለዚህ በችግር ውስጥ ሆነን በመከራ ውስጥ ሆነን በቃ እውነት ነው መከራ ውስጥ ያለው ችግር ውስጥ ብዙ መንገድ ውስጥ ነው አልፈው እግዚአብሔር ይሄን ያውቃልና እግዚአብሔር ስም የተባረከ ይሁን ማለት ኢዮብ እንደዛ አይደለም ያለው? ሚስቱ አይደል በተፈተገ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ነው። ይሄ ምስጋና መስዋዕት ይባላል። ኦኬ እግዚአብሔር ይመስገን። ስለዚህ የምስጋና መስዋዕት የምንሰዋው በከባድ ሁኔታዎችና በፈተና ውስጥ እግዚአብሔርን ማመስገን ስንችል ነው። ሌላው ያው ተፈጥሯዊ ስለሆነ እናመሰግናለን። ሁለተኛ በየቀኑ ነው ማመስገን ያለብን ነው የሚለው ይሄ መጽሐፊ። ዘወትር የማመስገንን ልማድ ማዳበር አለብን። ለምን ሲባል ለምንድን ነው ማመስገን ልማድ ማድረግ ያለብን ሲባል ሁሉ ጊዜ ያ የለመድነው ነገር የህይወታችን ምን ይሆናል? ስታይል ይሆናል አይደለም? ስለዚህ ማመስገን በጀመርን ቁጥር ሁሉ ጊዜ የምናመሰግን ከሆነ ኔጌቲቭ የሆነው ነገር ከኛ ምን ሆኖ ይጀምራል? መልቀቅ ይጀምራል አይደል? ማይንዳችን ያንን ነገር ምን ያደርገዋል? አክሴፕት ያደርገዋል እና የላይፍ ስታይላችንን ምን ያደርገዋል? ይቀይረዋል። ምክንያቱም መንገዳችን እንደ ሀሳባችን አይደል? ስለዚህ ሀሳባችንን የምንገራበት አንዱ መንገድ ምንድነው? በትንሹም በትልቁም እግዚአብሔር ምን ማድረግ ነው? ባመሰገንን ቁጥር የሚያስጨንቀን ነገር፣ ሰላም የሚነሳን ነገር ምን ሆኖ ይመጣል? እየቀነሰ ይመጣል። የሚያስጨንቀን ነገር፣ ግራ የሚያጋባን ነገር እየቀነሰ የሚመጣው ስናሰላስለው ነው ወይስ እንዲያውም ባሰላሰልነው ቁጥር ምን ይሆናል? እንዲያውም እየጨለመብን ነው። እንዴት ነው የምወጣው ወይ ጉድ እያለን ነገሩ እየጠበበ እየከበደ እየጨለመብን ነው የሚሄደው። በተቃራኒው ግን ምን መማር መቻል አለብን? ማመስገን። ምናመሰግነው ዘወትር የሚለው እንግዲህ ሁሉ ጊዜ ማለት ከሆነ እየሰራንም ምን ልናደርግ አይደል? እየተራመድንም ልናመሰግን ሲሰጠን ብቻ ሳይሆን በነገር ሁሉ እግዚአብሔርን ማመስገን መልመድ ከጀመርን በአእምሯችን ውስጥ ያለው ነገር መቀየር ይጀምራል። ሰላምና እረፍት በውስጣችን መሙላት ይጀምራል። ጭንቀት ምናምን ከኛ ምን ማድረግ ይጀምራል። ለዚህ ነው ዘወትር እግዚአብሔርን አመስግኑ የሚለው። ሌላው የከንፈሮችን ፍሬ ይላል አይደል? የከንፈር ፍሬ ማለት ምን ማለት ነው? ማለት የከንፈር ፍሬ እንግዲህ ፍሬ ሲባል አይደለም ማለት ከንፈር ፍሬ ማለት በንግግር ምን ይሆናል ማለት ነው? ይገለጣል ማለት በልብ ብቻ ሳይሆን አይደል? በምንም መውጣት አለበት፣ መውጣት ፍሬው አለበት። ምክንያቱም ሲወጣ ሲሰማ የሚሰሙ ብዙ አካላቶች አሉ አይደል?
ከኛ ጀምሮ እኛው እንሰማዋለን መጀመሪያ እኛው ስለሆነ መጀመሪያ ያለ ነው እና ድምጻችንን አውጥተን ማመስገን እሱ የከንፈር ፍሬ ነው። ምክንያቱም የሚሰራው ምን ስላለ አይደል? በቃል ውስጥ ሞትም ምንም አለ ይላል መጽሐፍ፣ ህይወትም አለ። ስለዚህ የምንናገረው ነገር የሚሰራው ነገር ስላለ የከንፈሮቹን ፍሬ በግልጽ ማውጣት ያስፈልጋል። በእርሱ ደግሞ ይላል አይደል? በክርስቶስ በኩል ማመስገን እንዳለብን ይናገራል። ከዛ ቁጥር 16ን መጨረሻ ላይ ስታዩት ነገር ግን መልካም ማድረግ ሌሎችን ማካፈል ምን አታርጉ አትርሱ ካለ በኋላ እንዲህ ያለው መስዋዕት እግዚአብሔርን አያችሁ፣ የምስጋና መስዋዕት ሙሉ የሚሆነው ደግሞ ማለት ሙሉ የሚሆነው ከፍቅር ለጋስነት ህይወት ጋር ምን ሲሆን አይደል? ሲያያዝ ነው። ስለዚህ መልካምን ማድረግ ለሌሎች ማሰብ መስዋዕታችን ምን ያደርገዋል? አዎ። ስለዚህ ይሄ እኔ ብቻ ከሚል ላይፍ አይደል? ይሄ ሰልፍ እንትን እኔ ብቻ ይመቸኝ አይደል? እኔ ብቻ ከሚል ላይፍ ወጥተን ለሌሎቹ መልካም ማካፈል ማድረግ ስንጀምር እግዚአብሔር በዚህ ምን ይላል? ደስ ይላል። እግዚአብሔር ይመስገን። ይሄ መስዋዕት እግዚአብሔርን ምን ያደርገዋል? ደስ ያሰኘዋል። ስለዚህ ዘወትር እግዚአብሔርን በክርስቶስ ኢየሱስ የምናመሰግን የምስጋና መስዋዕት የምናቀርብ እንሆን። ቅዳሜ ብቻ ሳይሆን አይደል? ሲቸገርን ስናዝን በየትኛውም ይሄን ነገር ከለመድን በቃ የእግዚአብሔርን ነገር መለማመድ በህይወታችን እንጀምራለን። ክብር ለጌታ ይሁን። ስለዚህ የተማርነው የሰማነው ኢየሱስ ልዩ የሆነ ኢየሱስ ነው። ውብ የሆነ ኢየሱስ ነው። የከበረ ኢየሱስ ነው። ትናንትናም ዛሬም ለዘላለምም ደግሞ ምንድነው? ያው ነው። እግዚአብሔር ይመስገን። ስለዚህ ባጭሩ ምንድነው ሐሳቡ? ወደዚህ ኢየሱስ ሁልጊዜ ምን እያደረግን ከመጋረጃው በስተጀርባ ወደ ውስጥ እየገባን ከሱ ጋር እየቀረብን ህብረት እያደረግን እሱ ከሌለበት ነገር ደግሞ እንድንርቅ የእግዚአብሔር ቃል ያዘናል። ሰፈር የተባለው እሱ ነው። እሱ ከሌለበት እየወጣን እርሱ ወዳለበት ግን እንድናረግ ሁልጊዜ እንድናገኘው፣ እንድንገናኘው፣ እንድንቀርበው ይሄ ጸሐፊ ይሄን ክፍል ይናገራል ማለት ነው። ጌታ ይመስገን። ክብር ለጌታ ይሁን። ይበቃኛል አይደል? እና የቀረውን ቤታችሁ ውስጣችሁ እየበተናችሁ እየዘረዘራችሁ በደንብ እየጻፋችሁ አጥኑ። ብዙ ነገር ያለው እኔ ራሴ ደግመዋለሁ አጠናዋለሁ እንዳልኳችሁ ለኔ ስለሚጠቅም ማለት ነው። ክብር ለጌታ ይሁን።